ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን ወደ ሁነት መረጃዎቻችን እናመራለን። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ነዋይ የተሰኘ የሞባይል መተግበሪያ በይፋ አስጀምሯል። መተግበሪያው ኢንቨስተሮች በቀላሉ መረጃ የሚያገኙበት፣ ግብይት የሚፈጽሙበትና በገበያ ላይ በንቃት እንዲሳተፉ የሚያስችል ነው። እንዲሁም ኢንቨስተሮች፣ ባንኮች፣ አገናኞችና ሌሎች አገልግሎት ሰጪ ድርጅቶች ከደንበኞቻቸው ጋር በቀላሉ መረጃ እንዲለዋወጡ ያግዛል። ተመልካቾቻችን በዚህ ላይ ተጨማሪ መረጃ አለን። እሱን ተከታትለን እንምጣ። ዛሬ አንድ የሞባይል መተግበሪያ አናውንስ ማድረግ ወይም ደግሞ ወደ ስራ ማስገባት ብቻ ሳይሆን በተለይ በመንግስት በኩል ያለውን ትልቅ ኮሚትመንት የካፒታል ገበያ ሲባል የሁሉም ገበያ የተወሰኑ ሰዎች አዲስ አበባ ብቻ የሚኖሩ ወይም ደግሞ አክሰሱ ብቻ ያላቸው ብቻ ሳይሆን መላው ማህበረሰብ በተቻለ መጠን ባለው ገቢና ባለው ኢንካም መጠቀም የሚችልበትን ሲስተም እና ፕሮሰስ የመዘርጋት ስራ ነው እየተሰራ ያለው። ስለዚህ ይሄንን ወደ መሬት ማውረዱ እንደራሱ ትልቅ አቺቭመንት ነው። ነገር ግን በርካታ ስራዎች ይቀሩናል። ይሄ ሞባይል መተግበሪያው አሁን ወደ ስራ ገብቷል። እዚህ ላይ የሚገበያዩ ድርጅቶች ሊስት መደረግ አለባቸው። ለዚህም እንደምታውቁት በኦቶሪቲው በኩል ከፍተኛ ስራ እየተሰራ ነው ያለው። በኤክስቼንጁም በኩል እንደዚሁ ብዙ ስራዎች እየተሰሩ ነው ያሉት። ይህንን የሞባይል አፕሊኬሽን እና አብሮት ያለውን የብሮከር ባክ ኦፊስን ግን ልዩ የሚያደርገው ሰዎች እንግዲህ በተለያዩ ምክንያቶች ወደ ብሮከሮች፣ ወደ ዲለሮች፣ ወደ ኢንቨስትመንት ባንኮች የቢሮ በአካል መምጣት ሳያስፈልጋቸው ይሄ ደግሞ ገበያ አዲስ አበባ ተኮር ብቻ ሳይሆን በሁሉም የሀገሪቱ ጥግ ያሉ ሰዎች ቤታቸው ሆነው ኢንፎርሜሽናቸውን በአግባቡ በማስገባት ደግሞ የኬዋይሲና ሀገራችን የያዘችውን የአንቲ መኒ ሎንድሪንግ ኤፈርት በማያደናቅፍ መልኩ በቂ ኢንፎርሜሽን በማቅረብ አካውንት ከፍተው በዚህ ገበያ ውስጥ ተሳትፎ እንዲያደርጉ የሚያስችል በመሆኑ እኔም ከኔ ቀደም እንደተናገሩት ሰዎች አዲስ ምዕራፍ የሚከፍት ነው ከሚለው ጋር በእርግጥም እስማማለሁ። ዶክተር እናመሰግናለን እንግዳችን ስለሆኑ። እስኪ ወደ ዲጂታል መተግበሪያው ከመግባታችን በፊት አሁን ላይ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ የስራ እንቅስቃሴ ምን ይመስላል? ከዚህ እንነሳ። ቴንኪዩ፣ እንኳን ደህና መጣችሁ። አመሰግናለሁ ለጥያቄው። ያው እንደምታውቀው የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ በይፋ ከተቋቋመ 1 ዓመት ተኩል አካባቢ ሊሆነው ነው። እንግዲህ ቀደም ብሎ በተለይ በባንኮች መካከል ያለ የኢንተርባንክ መኒ ማርኬት የምንለው የባንኮች የገንዘብ ገበያ ነው ያስጀመር ነው። ከዛ የመንግስት የግምጃ ቤት ሰነዶችን ከዛም ደግሞ የሼር ገበያ ወይም የአክሲዮን ገበያ አስጀምረናል። ሁሉም ጋር ጥሩ እንቅስቃሴ አለ። በተለይ የኢንተርባንክ መኒ ማርኬት ወይም የባንኮች የገንዘብ ገበያ የምንለው አሁን ዛሬ ላይ ከ2 ትሪሊዮን ብር በላይ ማገበያየት ተችሏል። ብዙ የኢንቨስትመንት አካውንቶች እየተከፈቱ ነው። ብዙ ቀድመው ሊስት ካደረጉት ተቋማት ተጨማሪ ደግሞ ቢያንስ 9 የሚሆኑ ተጨማሪ ሊስቲንጎች አሁን አፕሊኬሽኖች ተቀብለናል። ስለዚህ ኩባንያዎቹ ወደ ገበያው እንዲመጡ እያደረገ ያለው ምክንያት ያው መመዝገብ ወይም ሊስትድ መሆን በራሱ ያለው የሬፑቴሽናል ወይም የስታተስ ጥቅም እንዳለ ሆኖ ግን የሚመነጨው ግን ከባንኩ ስትራቴጂ ወይም ከተቋሙ ስትራቴጂ፣ የፋይናንስ ፍላጎት፣ የካፒታል ፍላጎት፣ በቀጣይ ደግሞ አዳዲስ ስራ ፈጣሪዎች፣ የቤተሰብ ድርጅቶች አክሲዮን ሽጠው የህዝብ ኩባንያ ሆነው ወደ ገበያው መጥተው ሊስትድ እንደሚሆኑ እናስባለን። የተለያዩ ማበረታቻዎች የተሰጡ ነው። ሰሞኑ እንዳየኸው የካውንስል ኦፍ ሚኒስትርስ ሬጉሌሽን በተለይ የፋይናንስ ተቋም ላልሆኑ ግን ወደ ገበያው መጥተው የሚመዘገቡ ድርጅቶች ከተመዘገቡ በኋላ ለ3 ዓመት ካለባቸው የገቢ ግብር ላይ የ5% ቅናሽ አድርጓል። ስለዚህ መንግስት ወደ ገበያ የመጡ ድርጅቶች ግልጸኝነት፣ ኮርፖሬት ጋቨርናንስን ወይም የኩባንያ አስተዳደር እንዲያሻሽሉ ልምድ እንዲያዳብሩ እያበረታታ ነው ማለት ነው። በጣም ጥሩ። እንግዲህ ልምምዱ ነበረ በዲጂታል ቴክኖሎጂ አገልግሎቱን ለማሳለጥ የተሻለ ፕሮግረስ ለማምጣት ቅድም እንዳሉ ትልቅ ስኬት ይመስለኛል። ከ2 ትሪሊዮን ብር በላይ የባንኮች የእርስ በርስ ልውውጥ ቀላል ውጤት አይመስለኝም። ልምምዱ አለ። ዛሬ ደግሞ ምናልባት የሞባይል መተግበሪያ ነው ይፋ ያደረጋችሁትና ይህ ለገበያው መሳለጥ መነቃቃት ምን አስተዋጽኦ አለው? እንደው ስለ አሰራሩም የተወሰነ ሀሳብ እናንሳ። ጥሩ። እንግዲህ እንደምታውቀው የካፒታል ገበያ በራሱ አሰራር ሂደት ኬዋይሲ የምንላቸው የደንበኛህን እወቅ እና ደግሞ የኮምፕላያንስ መመሪያዎች አሉት። ልክ የባንክ አካውንት እንደመክፈት በአካል የገበያው አገናኝ አባላት ጋር ሄደህ የሚጠየቅብህን ለምሳሌ የፋይዳ መታወቂያ አሳይተህ ፎርሞች ሞልተህ ነው አካውንት የምትከፍተው። እንግዲህ ብዙ ሰዎች ይህን ለማድረግ አሁን ያሉት አገናኝ አባላት ጋር በአካል ለመሄድ
ጊዜም ዝግጁነቱም አይኖርም። በተለይ ደግሞ ያገናኝ አባላቶቹ ያሏቸው ጽህፈት ቤቶች አዲስ አበባ ስለሆነ መሀል ከተማ ላይ ስለሆነ ራሱ ውስንነቶች አሉት። እንግዲህ ዋና ጥቅሙ በተለይ ኢትዮጵያውያን ካሉበት ቦታ ሆነው አካውንት መክፈት እንዲችሉ፣ ገንዘብ ዲፖዚት እንዲያደርጉ፣ ኢንቨስት እንዲያደርጉ ማስቻል ነው። ጎን ለጎን ከዛ ደግሞ የፖርትፎሊዮአቸውን እንዲያዩ ሴኪዩርድ በሆነ መንፈስ ኢንቨስት እንዲያደርጉ እድል ይሰጣል። ገበያውን ከዘመናዊ ገበያዎች ጋር ተቀራራቢ ተደራሽ ያደርጋል ብለን እናስባለን። መተግበሪያው ቅለቱ፣ ፍጥነቱ፣ ምቾቱ ለሰዎች በቀላሉ ግንዛቤ እንዲኖራቸው በቀላሉ አክሰስ እንዲያደርጉት እንዲገለገሉበት ከማስቻል አኳያ ስለ መተግበሪያው የተወሰኑ ሀሳቦችን እናንሳ። ምን ያክል አክሰስብል ነው? በቀላሉ ዳውንሎድ ማድረግ ይጠይቃል፣ የስልክ እና ኢሜይል ይጠይቃል። ስለዚህ ሁለቱም በማስገባት ኦቲፒ ወደ ኢሜይል ይልክልሃል። ስለዚህ ሴኪዩር እንዲሆን ያደርገዋል። ከዛ በኋላ ያሉት ኬዋይሲ ፎርሞች እንግዲህ የካፒታል ገበያ ባለስልጣን ያወጣቸውን የደንበኛ ነወቅ መረጃዎች ማስገባት ይጠይቃል። ስለዚህ የፋይዳ አይዲ ያስፈልገዋል ማለት ነው ኢንቨስተሩ ወይም ኢንቨስተሯ። አዎ ከዛ በኋላ አካውንቱን የመክፈት ስራ ከባንክ አካውንት ከመክፈት ስራ የከበደ አይደለም። ብዙ ሰዎች በባንክ አካውንት ከፍተው አንቀሳቅሰው ያውቃሉ። ስለዚህ ያን ያህል ቀላል ነው። የባንክ አካውንት ከመክፈት አይበልጥም፣ አይከብድም። ዋናው ነገር የፋይናንስ ቋቶቹ በደንብ ሴኪዩርድ እና ፕሮቴክትድ የሆኑ መሰረተ ልማቶች ውስጥ ነው የሚቀመጡት። በራሱ ሲሰራ ኦን ሆኖ ያገለግላል። ካልሆነም ደግሞ አገናኝ አባላቶቻቸው ጋር በመደወል ሴኩሪቲ የመግዛት የመሸጥ ኦርደሮች የመስጠት መብቶች አሏቸው ማለት ነው። ስለዚህ እንደ ማንኛውም የባንክ አፕሊኬሽኖች ነው የሚገለገሉባቸው። በጣም እናመሰግናለን። እኔም አመሰግናለሁ ጥላሁን። ተመልካቾቻችን ወደ ሌላኛው የሁነት መረጃችን አልፈናል። ኦሞ ባንክ በዛሬው ዕለት የባንኩን የሞባይል መተግበሪያ በይፋ አስመርቋል። በዚህ መድረክ ላይም የባንኩ የቦርድ አባላት በተገኙበት ውይይት መድረክ ተካሂደዋል። ባልደረባችን ልዑል አለማየሁ በዚህ መርሃ ግብር ላይ ተገኝቶ የሚከተለውን ጥንቅር አሰናድቷል፣ እንደሚከተለው ያቀርበዋል። ለበርካታ ዓመታት የማይክሮ ፋይናንስ አገልግሎት ሲሰጥ የቆየው ኦሞ ባንክ በዛሬው ዕለት የባንኩን የሞባይል ባንኪንግ መተግበሪያ በይፋ አስመርቋል። ይህ የሞባይል ባንኪንግ አገልግሎት ደንበኞች በስማርት ስልክ መተግበሪያውን በማውረድ ወይም በማንኛውም ስልክ የባንኩን የአጭር ቁጥር በመጠቀም የሚያገኙት አገልግሎት እንደሆነም ተገልጿል። ይህ ባንክ ከማይክሮ ፋይናንስ አገልግሎት ወደ ባንክም ተጨማሪ አገልግሎት ለመስጠት ሲሸጋገር ወቅቱን የሚመጥን ከሌሎች ባንኮች ጋር ተወዳዳሪ የሚያደርግ ቴክኖሎጂ እና የቴክኖሎጂ አሰራርና ሌሎች ዲጂታል ስራዎችም እየሰራ የቆየበት ሁኔታ ነው ያለው። ጊዜን ከመቆጠብ አኳያ፣ ተደራሽ ከማድረግ አኳያ፣ ፈጣን አገልግሎት ከደንበኞች ከማቅረብ አኳያ ወሳኝ የሆነውን የሞባይል ባንኪንግ አገልግሎት ዛሬ ላውንች ይደረጋል። ስለዚህ ይሄ ጅምር ነው። ሌሎች አዳዲስ ቴክኖሎጂም ዓለም አቀፍ ቴክኖሎጂም ተግባራዊ እያደረግን የደንበኞቻችን እርካታ እየጨመርን የምንሄድበት መርሃ ግብር ዘርግተን እየሰራን ያለበት ሁኔታ ነው ያለው። ለፈጣን አገልግሎት፣ ለፈጣን ትራንዛክሽን፣ ለፈጣን ምላሽ እንዲሁም ከማጭበርበርና ከሌሎች ነገሮች ነፃ ለመሆን ሞባይል ባንኪንግ መጠቀም አንዱ የቴክኖሎጂ ዝመና ዘመን ስለሆነ አገራችንም ደግሞ እየተከተለች ያለችበት ሰዓት ስለሆነ በዚህ ሰዓት ላይ ዲጂታል 2030 ሀገራችን አውጃ የዲጂታል ፋይናንሲንግ ስርዓት እንድንከተል በተደረገበት ሰዓት ላይ የኦሞ ባንክ ይሄንን ኢሚዲየትሊ ተቀብሎ በዚህ ሞባይል ባንኪንግ ሴሬሞኒ ላውንቺንግ ሴሬሞኒ ማድረጉ ትልቅ የባንኩን አቅም የሚያጎለብት ስለሆነ ይሄ ተጠናክሮ ሊቀጥል ይገባል። ስለዚህ በኦሞ ባንክ ተጠቃሚ የሆኑ የህብረተሰብ ክፍሎች ባንካችን ሰፊ አገልግሎት የሚሰጥ በተለይ መጠነኛ አቅመ ደካማ በትንሽ አገልግሎት በቢዝነስ ስራ መስራት የሚፈልጉት ባንኩ በሁሉም አቅጣጫ የሚሰራ በመሆኑ በአገር ደረጃ በየትኛውም ክልል ላይ ተንቀሳቅሶ የመስራት አቅምም እውቀትም ብቃትም ያለው በመሆኑ ባንካችን በመጠቀም አብረን እንስራ የሚለውን መልእክት ያስተላለፍኩ ዛሬ የኦሞ ባንክ ሞባይል ባንኪንግ ላውንቺንግ የታወጀ መሆኑን እናበስራለን። አመሰግናለሁ።